በ2018 በጀት ልንሰራቸው ያሰብናቸው ፕሮጀክቶች አሉ። የበጀት ምንጩ ከተለያየ ነው። ከመንግስት ዳይሬክት የሚገኛለ፣ ከማህበረሰብ ተሳትፎ የሚገኛለ፣ ከሌሎች ደግሞ ከአጋዥ ድርጅቶች ወይም ተቋማት የሚገኛለ ማለት ነው። ለምሳሌ በመንግስት ደረጃ የተያዘው ከ412 ሚሊዮን በላይ ብር በ2018 የበጀት ዓመት ፕሮጀክቶችን ለማሰራት ተብሎ የተያዘ ነው ማለት ነው። በረጂ ተቋማት አማካኝነት ደግሞ ያላለ እሱም ዩኒቨርሲቲው ነው። ዩኒቨርሲቲው በዚህ ስራም ጀምሯል። ከሐዲስ ዓለማይ አደባባይ ጀምሮ እስከ አዲሱ አስፋልት ድረስ ያለውን የሚሰራበት ሁኔታ አለ። ሶስተኛው በማህበረሰብ ተሳትፎ ነው። በማህበረሰብ ተሳትፎ እንግዲህ የደብረ ማርቆስ ማህበረሰብ መሰረተ ልማትን ለመስራት በጣም ቀናይና ተባባሪ ስለሆነ በዛ ልክ በመንቆረር ክፍለ ከተማ አሁን እየተሰራ ነው የሚገኙ የመንገድ ከፈታ ስራዎች ሌሎችም አሉ። ስለዚህ በአጠቃላይ ሁሉም ተደማምሮ ከመንግስት 412 ሚሊዮን በላይ ነው። ከማህበረሰብም በዚህ ዓመት ወደ 200 ሚሊዮን አካባቢ ማህበረሰብ እንትን ይላሉ ብለን እናስባለን። ሌሎች ተጨማሪ ስራዎች አሉ ለመሰረተ ልማት ብቻ ማለት ነው። ከዚያ ውጭ በዩኒቨርሲቲውም ራሱን የቻለ ሌሎች እቅዶችንም እንዲሰራልን ኮሚኒኬት እያደረግን ነው ማለት ነው። በዚህ መሰረት ያለን በጀት አለ ማለት ነው። የሚሰሩ ስራዎች የመጀመሪያው የአስፋልት መንገድ ግንባታ ነው። ይሄ ማጠናቀቂያ ላይ እየደረሰ ነው። 1.8 ኪሎ ሜትር ነው እርዝመቱ። የመጀመሪያው ሌየር አልቋል። ሁለተኛው ሌየርም የአንዱ ሳይድ አልቋል። ስለዚህ የአንዱ ሳይድ ነው የሚቀረው። እሱን የማጠናቀቅ ስራ የምንሰራ ይሆናል ማለት ነው። ሁለተኛው ኮብልስቶን ነው። ኮብልስቶን በአዲሱ ገበያ ማዕከል ውሰታ ላይ ባለ በዛ ለሚሰራው ስራ ነው። 0.5 ኪሎ ሜትር አካባቢ ይሆናል። እሱንም በዚህ በጀት ዓመት እንሰራለን ብለን እናስባለን። በሶስተኛ ደረጃ የመንገድ ከፈታ ነው። መንገድ ከፈታ እንግዲህ በማህበረሰብ ተሳትፎ ከሚሰራው በተጨማሪ በጣም አስቸጋሪና ብዙ ወጪ ሊያስወጣ የሚችል አካባቢ ከሆነ በመንግስት በጀት የሚሰራ ይሆናል። 3.6 ኪሎ ሜትር አካባቢ በመንግስት በጀት እንሰራለን ብለን አስበናል። በአራተኛ ደረጃ የእግረኛ መንገድ ነው። የእግረኛ መንገድ ደግሞ 3 ኪሎ ሜትር ርቀት ያለው በዚህ በአብማ መስመርና በሆስፒታል መስመር ያሉትን የምንሰራበት ሁኔታ ይኖራል። በአምስተኛ ደረጃ መንገድ አካፋይ ነው። መንገድ አካፋይ ከዚህ በፊት የተሰሩ የመንገድ አካፋዮች አሉ። እነሱን ወቅቱን የጠበቁ አይነት አድርጎ የመስራትና የማስተካከል ሳቢ ማራኪ እንዲሆኑ መኪና እንዳይጋጭ እርስ በርሱ ከመክፈላቸው በተጨማሪ ውበትና ሌላም ተጨማሪ ነገር እንትን የሚል አድርጎ የሚሰሩበት ሁኔታ ይፈጠራል ማለት ነው። በስድስተኛ ደረጃ ተፋሰስ ነው። ተፋሰስ እንግዲህ በሶስቱ ክፍለ ከተሞች የምንሰራ ይሆናል። በሶስቱ ክፍለ ከተሞች የምንሰራ ይሆናል። ይሄ ማለት ምን ማለት ነው? ንጉሥ ተክለ ሃይማኖት ላይ ያለን፣ አብማ ላይ ያለን እንዲሁም መንቆረር ክፍለ ከተማ ላይ ያለን ማለት ነው። በእነዚህ ክፍለ ከተሞች ተፋሰስ የምንሰራ አለ። አጠቃላይ እርዝመቱ ሲታይ ወደ 4.5 ኪሎ ሜትር ተፋሰስ እንሰራለን ብለን እቅድ ይዘናል። አብማ ክፍለ ከተማ ላይ ከአዲሱ ከሚሰራው ገበያ ማዕከል ጋር የተያያዘ ስለሆነ ያልጠቀስኩት ለሁሉም ክፍለ ከተሞች የሚጠቅም ነው። ያ የገበያ ማዕከል ስለሆነ ሁሉም ክፍለ ከተሞች እዛ ገበያ ማዕከል ስለሚጠቀሙ በአብማ ክፍለ ከተማ ስር ይሁን እንጂ ለሁሉም ክፍለ ከተሞች የሚጠቅም ተፋሰስ የምንሰራበት አለ። የሁሉም ድምር 4.5 ኪሎ ሜትር ነው ማለት ነው። ከዚያ ውጭ ጊዜያዊ የቄራ ግንባታ እንሰራለን። አሁን መናኸሪያው የሚሰራበት ቦታ የድሮ የቄራ ቦታ ስለነበረ እሱን ጊዜያዊ የቄራ ግንባታ የምንገነባበት ሌላ ቦታ ላይ የምንገነባበት ሁኔታ እቅድ ይዘናል። በዛ መሰረት እንሰራለን ነው። ሌላኛው ጥገና ነው። በጥገና ፕሮጀክት ስር የሚያያዙት የስታዲየም ጥገና እንሰራለን፣ እንደገና ጠጠር መንገድ ጥገና እንሰራለን፣ ተፋሰስ ጥገና እንሰራለን። እነዚህን ሁሉ አብረን የምንይዝበት ሁኔታ ነው ያለው።
ሌላኛው የኮሪደር ልማት ነው። የኮሪደር ልማት ደግሞ እንደ ሌሎቹ ከተሞች ከተማዋን ውብና ማራኪ የሚሆን ለማህበረሰቡም በእግር ሲሄዱ ምቾት ሊፈጥር የሚችል የተሻለ ከዚህ በፊት ከሰራ ነው የተሻለ ሁሉንም የሚያሟላ የእግረኛም ግሪን ያለው ከተቻለ ብስክሌትም ያለው ለዓይነ ስውራንም እነሱ ሁሉ ታሳቢ ያደረገ ስራ እንሰራለን ብለን እናስባለን። ስለዚህ በዚህ ዓመት አጠቃላይ ከ412 ሚሊዮን በላይ ብር ይዘናል በመንግስት ደረጃ። በዚህ ብር እነዚህን የዘረዘርኳቸውን ፕሮጀክቶች እንሰራለን ብለን እቅድ ይዘናል ማለት ነው። አሁን ያለነው ዝግጅት ምዕራፍ ላይ ነው። በሶስት ምዕራፍ ነው እኛ ስራዎችን ከፍለን የምንሰራው። የመጀመሪያው የቅድመ ዝግጅት ምዕራፍ ነው። ሁለተኛው ደግሞ የተግባር ምዕራፍ እንላለን። ሶስተኛ የማጠቃለያ ምዕራፍ ነው። ስለዚህ አሁን ያለነው በቅድመ ዝግጅት ምዕራፍ ላይ ስለሆነ የሚሰሩ ስራዎች ምን ምን ናቸው ከተባለ የዲዛይን ስራ እንሰራለን። የስራ ዝርዝር የማውጣት እንሰራለን። ሌላኛው ቶፖ ዳታ የመልቀም፣ ሌላኛው ደግሞ ወሰን የማስከበር ማለት ነው። በፕላኑ መሰረት ይቀመጣል። ወሰን የማስከበር ስራ እንሰራለን። አሁን በአብማ መስመር በሁለቱም ሳይድ ወሰን እንዲከበር ዳታ ተለቅሞ በቁጥር ደረጃ ይሄን ያህል ይፈርሳል እየተባለ የሚፈርሱትንም ያስቀመጥንበት ሁኔታ ነው ያለው። ስለዚህ ያንን ከማህበረሰቡ ጋር በመነጋገር አስፈላጊውን ሁሉ ትብብር እንዲያደርጉ በመነጋገር እሱን እንሰራለን ማለት። ስለዚህ አሁን የቅድመ ዝግጅት ምዕራፍ ስለሆነ እነዚህን ነገሮች ነው የምንሰራው። መሰረተ ልማት ላይ ከሌላው ልዩ የሚያደርገው የቅድመ ዝግጅት ምዕራፉ የተዋጣለት ከሆነ በኋላ ለተግባር ምዕራፍ በጣም ትልቅ ጠቀሜታ አለው። ያለምንም ተጓተት ስራዎችን እንደባለፈው እንደ 2017 የበጀት ዓመቱ በፍጥነትና በጥራት የምናጠናቅቅበት ሁኔታ ይፈጠራል ማለት። ስለዚህ ይህንን ባለሙያዎቹን መድበናል። የሚያስተባብራቸው ቡድን መሪም አለ። በዛ መሰረት የሚዘጋጁትን ነገሮች ሁሉ አስቀድሞ እየተዘጋጀን ያለ ይህንን እንደጨረስ በአቀድነው እቅድ መሰረት ውል ይዘን ወደ ተግባር ምዕራፍ የምንገባበት ይሆናል ማለት ነው። በዩኒቨርሲቲው የሚሰራው ግን ኮንስትራክሽን ጀምረዋል። ልጆቹ ከዩኒቨርሲቲው ጋር ውል ይዘው አድቫንስ ተሰጥቷቸው ስራ ይጀምራሉ። ወሰን ማስከበር ላይ ክፍለ ከተሞችና ቀበሌዎች ያን ስራ ይሰራሉ። እሱ ላይ ማህበረሰቡም ትብብር እንዲያደርግ በዚሁ ጥሪ አስተላልፋለሁ ማለት ነው። ማህበረሰቡ የሚጠበቀው ለስራው ተባባሪ መሆን መቻል አለበት። ወሰን በማስከበር ደረጃም እንደገና ደግሞ ስራው በጥራትና በተገቢው በጀትና በተመደበለት ጊዜ እንዲያልቅ ተባባሪ መሆን መቻል አለበት ማህበረሰቡ ማለት ነው። ከዚያ ውጭ አንዳንድ ችግሮችም ካየ እኛን በግልጽ ኮሜንት ማድረግ፣ የሚስተካከለውን አስተካክሉ፣ የሚጠነክረውን ደግሞ ቀጥሉ እያለ ማህበረሰቡ አስተያየት መስጠት አለበት ማለት ነው። ሌላኛው እንደ ተቋም ደግሞ እኛ የምናደርገው ባለሙያዎችን መድበናል። የሚገባውን በጀት በትክክለኛው አካሄድ መሬት ላይ በማሳረፍ ትክክለኛ የሆነ በዲዛይንም እንደገና ኤስቴቲካል ቫልዩ ወይንም የውበትም እንዲኖረው ለማህበረሰቡም ጥቅም የሚሰጥ ፕሮጀክቶችን በአጭር ጊዜ ሰርተው እንዲያስረክቡ ተማምነናል። የሚሰሩት ተቋራጮች ናቸው። የኛ ባለሙያዎች ድጋፍና ክትትል ነው የሚያደርጉ፣ እኛም እናደርጋለን ማለት ነው። ስለዚህ የሚመጡ ተቋራጮችም በአግባቡ ስራውን ሰርተው እንዲያስረክቡ፣ የኛ ባለሙያዎችም በተገቢው ሰዓት ክትትልና ድጋፍ አድርገው ወቅቱን በጠበቀ መልኩ ፕሮጀክቶቹ እንዲጠናቀቁ የራሳቸውን ድርሻ መወጣት አለባቸው ነው። አጠቃላይ የሚመለከተው አካል ሁሉ መሰረተ ልማት የአንድ ተቋም ስራ ብቻ አይደለም። የሁሉንም ትብብር ይፈልጋል። የሁሉንም እገዛ ያስፈልጋል። ሁሉም ኮሜንት ማድረግ አለበት። በሁሉ በህብረት በጋራ የሚመለከተው ሁሉ ተባብረን ስራውን በወቅቱ ጀምረን በወቅቱ እንድንጨርስ ጥሪዬን አስተላልፋለሁ። አመሰግናለሁ።